የማይመሰገነው ትጉህ የኢትዮጵያ እንጀራ ምንጭ አደጋ ውስጥ ነው። ሰላም ጤና ይስጥልን። ይህ ሰሞነኛ ሰምታችኋል ነው። አባይ ለዘመናት የኢትዮጵያውያን ትልቅ ብሔራዊ ምኞት፣ ቁጭትና ተስፋ ምልክት ሆኖ ኖሯል። ዛሬም የታላቁ ህዳሴ ግድብ ታሪካዊ ቁጭት ለውጦ አባይን ከተፈጥሮ ሀብት ባሻገር ወደ ዋና የልማት ምንጭነት እየቀየረው ይገኛል። ነገር ግን ኢትዮጵያ ለዘመናት የረዳትን ሌላ ወንዝ እንደ ዘበት ረስታው ትገኛለች። በሀገራችን ብሂል የበሬውን ምስጋና ወሰደው ፈረሱ እንደሚባለው በአባይ ታላቅነት ጥላ ስር የተሸፈነው ኢትዮጵያን በውሃ፣ በመስኖ፣ በምግብ፣ በስኳር፣ በኢንዱስትሪና በኤሌክትሪክ ያገለገለው ቀንደኛ ባለውለታ ምስጋና የተነፈገው ወንዝ አለ። እውነትን እንነጋገር ከተባለ ኢትዮጵያ ያለዚህ ወንዝ አትበላም፣ አትጠጣም። ምሽትና ሌሊቷ በርተው አያድሩም። ይህ ምስጋና የተነፈገ ወንዝ ማን ነው? እንዴትስ ኢትዮጵያን የሚያህል ሀገርና ሕዝብ መመገብ ቻለ? ከየት ይነሳል? ስንት ኪሎ ሜትር ይጓዛል? ምን ያህል ውሃ ይዞ ይመጣል? ለምን በኢትዮጵያ የግብርናና የኢንዱስትሪ ልብ ውስጥ ቀዳሚ ሆነ? ምን ያህል የኢትዮጵያ ኢኮኖሚ በዚህ ወንዝ ላይ ተደግፎ ይገኛል? እነዚህንና ሌሎች ጥያቄዎችን እያነሳሳን ምስጋናውን ስለተነፈገው ባለውለታ ወንዝ እናነሳለን። ይህ ሰሞነኛ ሰምታችኋል ነው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ ሁለት መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። በመግቢያችን ላይ ያነሳነው ወንዝ አዋሽ ነው። ምስጋና የተነፈገው፣ የዘመናት አገልጋይነቱ የተዘነጋው፣ ኢትዮጵያ ካለ እሱ አትተርፍም ቢባል የሚያስማማው ወንዝ አዋሽ ነው። ይህ ባለውለታ ከማዕከላዊ ኢትዮጵያ ሸዋ አምባ ይነሳል። ከዚያ ወደ ሰሜን ምስራቅ እየተጓዘ ወደ 1250 ኪሎ ሜትር የሚጠጋ ርቀት ያዳርሳል። የተፋሰሱ ስፋትም ወደ 114123 ካሬ ኪሎ ሜትር ይደርሳል። በዓመት አማካይ 4.9 ቢሊዮን ኪዩቢክ ሜትር ያህል ሀብት አለው። ይህ አዋሽን በኢትዮጵያ ከፍተኛ ጥቅም ላይ የዋለ የወንዝ ተፋሰስ ካደረጉት ዋና ምክንያቶች አንዱ ዋነኛው ነው። አሁን ቀልቡ ወደ ኢትዮጵያ ከተመለሰው ከአባይ ወንዝ የሚለየው አንድ ልዩ ባህሪ አለው። እሱም እንደ አባይ አዋሽ ባህር ውስጥ አለመግባቱ ነው። አዋሽ ከኢትዮጵያ ፈልቆ ኢትዮጵያ ውስጥ ጉዞውን የሚያሳርግ ልዩ ወንዝ ነው። አዋሽ የፍጻሜ ጉዞውን ወደ ሰሜን ምስራቅ አድርጎ በአፋር ዝቅተኛ መሬት ውስጥ እየተስፋፋ በመጨረሻ በኢትዮጵያና ጅቡቲ ድንበር አካባቢ ወደሚገኘው የአቤ ሐይቅና ተያያዥ ረግረጋማ ስርዓት ይደርሳል። ከከፍተኛው የኢትዮጵያ ቦታዎች የሚጀምረው የወንዝ ውሃው በበረሃ ውስጥ ተጉዞ በሐይቅ ሊጠናቀቅ አጠቃላይ የሸፈነው ርቀት 1200 ኪሎ ሜትር በላይ ይሆናል። ይህ ባለውለታው አዋሽ ነው። አዋሽ ከአዲስ አበባ ገባር እንዳለው ያውቁ ኖሯል? እዚህ ላይ አንድ የሚያስገርም ነገር አለ። አዋሽ ዋናው ወንዝ በአዲስ አበባ አያልፍም። ግን የአዲስ አበባ የውሃ ስርዓት ከአዋሽ ተፋሰስ ጋር በቀጥታ የሚተሳሰር መሆኑ ለመዲናዋ፣ ለሀገሪቷ እምብርት ቅርብ ያደርገዋል። ታላቁ አቃቂ፣ ትንሹ አቃቂና ሌሎች የከተማዋ የውሃ መስመሮች በላይኛው አዋሽ ስርዓት ውስጥ የሚገኙ ናቸው። ከአዲስ አበባ የሚወርደው የአቃቂ ውሃ በመጨረሻ የአዋሽ ስርዓትን ይቀላቀላል። ምንም እንኳን አዋሽ ከአዲስ አበባ በቀጥታ ባያልፍም ነገር ግን አዲስ አበባ የምትለቀውን ውሃ ይዞ አመስግኖ ይጓዛል።
ይህ በራሱ ትርጉም አለው። ወንዙ በሀገሪቷ ካሉ ወንዞች ሁሉ በበለጠ በከተማ ከኢንዱስትሪና ከእርሻ ጋር የሚያገናኝ የተፈጥሮ ሰንሰለት አካል ያደርገዋል። አዋሽ የኢትዮጵያ የውሃ ባትሪ። አዋሽ ውሃ ብቻ አይሰጥም። የወንዙ ውሃ ወደ ኤሌክትሪክም ተቀይሯል። የኢትዮጵያ ኤሌክትሪክ ኃይል ካለ አዋሽ ምንም ነው። የአዋሽ ስርዓት የሃይድሮ ማመንጫዎች የሀገሪቷ ዋና ዋና የጀርባ አጥንቶች ናቸው። በ1960 ዓመተ ምህረት አካባቢ ሥራ የጀመረው የሀገሪቷ የመጀመሪያው የኃይል ማመንጫ ቆቃ የአዋሽ ውጤት ነው። ቆቃ 43.2 ሜጋዋት ያመነጫል። ሌሎቹ ሁለቱ ደግሞ በአዋሽ በወንዙ ስም የተሰየሙ ሲሆን በ1966 ዓ.ም የተገነባው አዋሽ 1 32 ሜጋዋት ሲያመነጭ በ1971 ዓ.ም የተገነባው አዋሽ 3 ደግሞ 32 ሜጋዋት ያመነጫል። ሶስቱን ብቻ ከደመርን 107.2 ሜጋዋት ለኢትዮጵያ ይሰጡናል። በኢትዮጵያ ታሪክ የአዋሽን ያህል ውሃ ወደ ኤሌክትሪክ የተቀየረበት ቀዳሚና ታሪካዊ ሚና ምትክ እንደሌለው ይነግረናል። የኢትዮጵያ እንጀራ ባስኬትና ከውሃ ወደ ስኳር የተዘረጋው ሰንሰለት። ስለ ኢትዮጵያ ወንዞች ከሀገሬው ይልቅ በጥልቀት የሚያውቁ የግብፅ ሰዎች ናቸው። በአንድ አጋጣሚ አንዱ ግብፃዊ ያለው ለዚህ ምስክር ነው። ኢትዮጵያውያን የምትበሉት አዋሽን ነው፣ እንዲሁ ነው አባይ እያላችሁ እኛን የምታስጨንቁን ማለቱ ይነገራል። የእኛ መልስ ግን አባይም የኛ ነው፣ እሱም ገና ያበላናል ነው። እዚህ ንግግር ውስጥ ግን አንድ እውነት አለ። ኢትዮጵያን የሚመግበው በትክክል አዋሽ ነው። አዋሽ ማለት ሰብልና እህል ማለት እስኪመስል ከሀገሬው ምርት 70 በመቶ በላይ የወንዙ ላይ ልማት ነው። እንዲያውም አዋሽ ከኤሌክትሪክ ኃይል ምንጭነት ይልቅ ጸጋውና ልግስናው የሚያይለው በእርሻውና ምርቱ ነው። በአዋሽ ተፋሰስ ከ50 በላይ የሰብል አይነቶች በመስኖ ይመረታሉ። ከእነዚህ መካከል በቆሎ፣ ሽንኩርት፣ ስኳር አገዳ፣ ጥጥ እንዲሁም ቲማቲም በግልጽ የሚታዩ ዋና ሰብሎች ሲሆኑ ከተፋሰሱ የመስኖ መሬት 73 በመቶ ያህሉን ይሸፍናሉ። ቡና የደማችንን ያህል ለምንወደው ኢትዮጵያውያን፣ ቁርስ በልተን ሻይ ሳንጠጣ ከቤት ለማንወጣው ኢትዮጵያውያን፣ ጣፋጭ ምግቦችን ለምናፈቅር ዜጎች አዋሽ የስኳር ምንጫችን ነው። የሀገሪቷ ግዙፉን ወንጂ፣ ሸዋ፣ መተሐራና ቀሰም ትልልቅ የስኳር ልማት ስርዓቶች ከአዋሽ ውሃ ጋር የተያያዙ ናቸው። በወንጂና መተሐራ አካባቢ የስኳር አገዳ እርሻዎች የአዋሽን ውሃ ይጠቀማሉ። ቀሰም ደግሞ ከግድቡ የሚለቀቀውን ውሃ በመጠቀም የስኳር አገዳ ያመርታል። የወንጂ መተሐራና ቀሰም የተጠኑ ልማቶች በአጠቃላይ ወደ 30,000 ሄክታር የሚጠጋ መሬት ያካትታሉ። የአዋሽ ምስጋና እዚህ አይበቃም። ስኳር አገዳው ወደ ስኳር ይቀየራል። ቅሪቱ ወይም ባጋስ ለኃይል ማመንጫ ይውላል። ከዚህ በላይ ኤታኖል የማምረት አቅምም አለው። በወንጂ መተሐራና ቀሰም የተጠኑ ፋብሪካዎች ከኤታኖል በኩል በአንድነት 50 ሜጋዋት ያህል ኤሌክትሪክ የማመንጨት እምቅ አቅም እንዳላቸው ጥናቱ ይጠቁማል። ስለዚህ የአዋሽ ሰንሰለት ውሃ፣ መስኖ፣ ስኳር አገዳ፣ ስኳር፣ ኤታኖል፣ ኤሌክትሪክ፣ ይህ ሁሉ የአንድ ወንዝ ሀብት፣ የአንድ ወንዝ ውለታ ነው። አዋሽ ለኢትዮጵያ ምንድን ነው? አሁን ትልቁን ጥያቄ እንጠይቅ። አዋሽ ለኢትዮጵያ ምንድን ነው? የተፋሰሱ ታሪክ ከእርሻ እስከ ኢንዱስትሪ ይዘልቃል። አንድ የኢኮኖሚ ጥናት አዋሽ ተፋሰስ ከኢትዮጵያ የግብርና ምርት ወደ 25 በመቶ የሚጠጋ ድርሻ እንዳለው ገምቷል። የዓለም ባንክም በአዋሽ ተፋሰስ ከ65 በመቶ በላይ የኢትዮጵያ የኢንዱስትሪ ድርጅቶች እንደሚገኙ ይጠቅሳል። ይህ ማለት አዋሽ የግብርና ወንዝ ብቻ አይደለም፣ የኢንዱስትሪም ወንዝ ነው። ምን ይሄ ብቻ! ከ18.6 ሚሊዮን በላይ ሕዝብም በተፋሰሱ ውስጥ አቅፎና ደግፎ የሚያኖር ድንቅ ወንዝ ነው። 145 ሜትሩ ድልድይ የሀገር መቀነት። የአዋሽ ብዙ የማይነገር ሌላ ምስጋናም አለው። አዋሽ ለሀገሪቱ የመጓጓዣ ኃይል ነው። የሀገሪቷ ወገብ ማሰሪያ መቀነት ነው። ከአዲስ አበባ ወደ አዳማ፣ ከዚያ ወደ መተሐራ፣ አዋሽና ወደ ጅቡቲ የሚወስደውን ዋና የመጓጓዣ ኮሪደር አዋሽን የሚከተል ነው። ኢትዮጵያ ወደብ የሌላት ሀገር እንደመሆኗ ኤዋን ዋና መንገድ አዲስ አበባን ከጅቡቲ ወደብ ያገናኛል። ይህ መስመር ወደ 90 በመቶ የሚጠጋ የኢትዮጵያ የውጭ ንግድ የሚያልፍበት ዋና መስመር ነው እና እዚህ ላይ አዋሽ ወንዝ እንደገና አለሁኝ ሚና አለኝ ይላል። ምክንያቱም ኤዋን መንገድ አዋሽን መሻገር አለበት።
በኤዋን ኮሪደር ላይ የተገነባው አዲሱ የአዋሽ ድልድይ 145 ሜትር ያህል ርዝመትና 9.5 ሜትር ያህል ስፋት አለው። የመኪና ክብደት የማስተናገድ ገደቡን ከ32.6 ቶን ወደ 40.8 ቶን ሲሆን የመኪና ፍጥነት ገደብንም ከ20 ኪሎ ሜትር በሰዓት ወደ 85 ኪሎ ሜትር በሰዓት እንዲደርስ አድርጎታል። ይህ የ45 ሜትር ድልድይ አዲስ አበባን ከወደብ የኢትዮጵያን ምርት ደግሞ ከውጭ ገበያ የሚያገናኝ ነው። 24 ሰዓታትን ወታደራዊ ጥበቃ ያለው ይሄ የአዋሽ ድልድይ የኢትዮጵያ ወደብና መቀነት ነው። የጅቡቲው መንገድ አንድ ቦታ አንድ እክል ቢገጥመው ሌላ አማራጭ አያጣውም። አዋሽን ሳይሻገሩ ግን ምንም ማድረግ አይቻልም። ከአዋሽ ውጭም አማራጭ የለም። የአዋሽ አሁናዊ ስጋት። አባይ የኢትዮጵያ ትልቅ ህልም ከሆነ አዋሽ የዕለት ተዕለት ኑሮዋ ነው። አባይ የትውልድ ትዝታ ከሆነ አዋሽ የኢኮኖሚ ትዕዛዝ ነው። አባይ ከኢትዮጵያ ምድር ውሃ ወደ ዓለም የሚያሳይ ታላቅ ምልክት ከሆነ አዋሽ በኢትዮጵያ ምድር ላይ በየቀኑ የሚሰራ የልማት ለፍቶ አዳሪ ነው። ነገር ግን አዋሽ አሁን ራሱ ስጋትና አደጋ ላይ ነው። የተፋሰሱ ፍላጎት እየጨመረ ቢሆንም ከውሃ እጥረት እስከ የውሃ ብክለት ድረስ ያሉ ችግሮች እያጋጠሙት ነው። በተለይ የላይኛው አዋሽ ያለው ፈጣን የከተማ መስፋፋትና የኢንዱስትሪ ብክለት የወንዙ ህልውና ላይ ከበድ ያለ ስጋት የደቀነ ነው። እዚህ ጋር ጥያቄው አዋሽ ለኢትዮጵያ ምን ሰጠ ብቻ አይደለም፣ ኢትዮጵያ ለአዋሽ ምን ትሰጣለች የሚለውም ጭምር ነው። የእርሻ ውሃን በብቃት ማስተዳደር፣ የኢንዱስትሪ ብክለትን መቆጣጠር፣ የተፋሰሱን ደንና የውሃ መሙያ ቦታዎች መጠበቅ፣ የቆቃና ሌሎች ማጠራቀሚያዎችን ከደለል መጠበቅ፣ ይሄ ከኢትዮጵያ የሚጠበቅ ነው። አዋሽ ለኢትዮጵያ ያለው ውለታ በሚበቅለው ሰብል፣ በሚሰራው ፋብሪካ፣ በሚበራው መብራትና ወደ ወደብ በሚሄደው ከባድ መኪና ይለካል። ስለዚህ ዛሬ የምንለው አዋሽ የተረሳ ወንዝ አይደለም፣ የተረሳ ውለታ ነው። ያንን ውለታ መመለስ ደግሞ የብሔራዊ የውሃ ደህንነታችን ጉዳይ ነው። አዋሽ ኢትዮጵያን አገልግሏል። አሁን ኢትዮጵያ አዋሽን መታደግ ይገባታል እንላለን። እኛ እዚህ እናብቃ፣ እናንተ ሐሳብ ስጡበት። ሰናይ ጊዜን ተመኘን። ሰላም በምድራችን ላይ ይስፈን። ሰላም። በመሃል በስራተ ገብርኤል ዘመናዊና ምቹ መኖሪያ ይፈልጋሉ? ከላፍቶ ሞል ላይ በ30 በመቶ እውነተኛ ቅናሽ በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን የግሎ ያድርጉ። በ10,000 ካሬ ሜትር ላይ ያረፉ ዘመናዊ አፓርትመንቶችን ለሽያጭ አቅርቧል። የስፖርት ማዕከል፣ የጋራ መዝናኛ፣ ቤተ መጻሕፍትና በቂ የመኪና ማቆሚያን ያካተተ ለዘመናዊ የከተማ ኑሮ የሚመጥን አገልግሎት የተላበሱ አፓርትመንቶች ባለ አንድ መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ ሁለት መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። አማን ፕሮፐርቲስ፣ ስራችን ምስክራችን ነው። ዘመናዊ አፓርትመንቶች በካዛንቺስ አስረክበናል። በሽሮ ሜዳ፣ መገናኛና ቦሌም እያስገነባን እንገኛለን። ለበለጠ መረጃ በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።